ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ሰሞኑን እንግዲህ በብሩኬና በነሃይሚ መካከል የተፈጠሩ ጉዳዮች ዛሬ ነገ እያሉ ማለት ነው ነገሮቹ ፍንትው ብለው እየወጡ ያሉ ይመስላሉ። ዛሬም ሌላ መረጃ አለ ማለት ነው። ሰሞኑን እንግዲህ እዩና ብሩኬ መሀል ሌላ ግንኙነት እንዳለ ኢየሩስ የተባለችዋ ልጅ ባወጣችው መረጃ ምክንያት ሃይሚ ወድቃ ሆስፒታል መግባቷ ይታወቃል። ለአንድ ቀን ያክል ራሷን ስታ ሳትነሳ ሳትነቃ ትላንትና ነቅታለች። እንግዲህ ትላንትና ከነቃች በኋላ ከብሩኬ ጋር ብዙ ግብግቦች ተፈጥረው ነበረ። እውነታውን ንገረኝ አትንገረኝ በሚል ሃይሚ እንግዲህ በጣም የከፋና በጣም የሚያስጠላ ሁኔታ ውስጥ እንዳለች ትላንትና አይተናል። ብሩኬም በሁለት ልብ ውስጥ ሆኖ የቱ ጋር ስህተት እንደሰራ ራሱን በራሱ እንኳን ማወቅ አልቻለም። እርግጠኛ መሆን አልቻለም። ምንም ነገር የለም ይላል። ሌላ ደግሞ እሷን አግኝቻታለሁ ምን እንደተፈጠረ አላውቅም ይላል። በጣም ጭንቀት ውስጥ ነው ያለው እሱም ማለት ነው። ዛሬ ሃይሚ እንግዲህ ከሆስፒታል ከመውጣቴ በፊት ማረጋገጥ የምፈልገው ነገር አለ። ልጅቷ መታ አልትራሳውንድ ቼክ ማድረግ አለብኝ። ይህንን ማድረግ የምፈልገው ደግሞ የፅንሱን እድሜ ማወቅ እፈልጋለሁ። ይሄ ቢያንስ የተወሰነ ፐርሰንት እንዳውቅ እንዳረጋግጥ ያግዘኛል ብላለች። እንደምታስታውሱት ልጅቷ ከ6 ወር በፊት እንደሆነ ከብሩኬ ጋር እንደተገናኙ ደጋግማ ስትናገር ነበረ። ስለዚህ ሃይሚ የፈለገችው ከ6 ወር በፊት ብሩኬ እንዳገኛት ስለተናገረች ፅንሱ ቢያንስ 6 ወር አካባቢ ላይ የሚሆን ከሆነ እውነት ነው ብላ ለመቀበል ራሷን አዘጋጅታለች ማለት ነው። ምናልባት እንደኛ እኔ የምለው 6 ወር እንኳን ቢሆን እሷ እንደምትለው ልጅቷ እንደምትለው 6 ወር እንኳን ፅንሱ 6 ወር ቢሆን 100% እርግጠኛ መሆን አይጠበቅብሽም። ምናልባት ልጅቷ ከሌላ ሰው ጋር የግንኙነት ሊኖራት ይችላል ከ6 ወር በፊት። ይሄን በደንብ እርግጠኛ መሆን አለብሽ። ሲወለድ ነው 100% እርግጠኛ መሆን የሚቻለው እና ልብሽ በዚህ ልክ መቁሰል አለበት ብዬ አላምንም። ብሩኬም እንግዲህ ሌላ ጭንቀት ውስጥ ገብቷል። ሚፍታም ትላንትና ልጅቷን አናግሯታል። ሲያናግራት ግን ምንም ውሸት የለውም ሁሉም ነገር እውነት ነው ብላለች ልጅቷ። ያለውን መረጃ እስቲ አብረን እናያለን ማለት ነው። ውጤቱንም አብረን እናያለን። ቤተሰቦቼ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ወደ ቪዲዮ እንሂድና ቪዲዮን እያየን ሀሳብ እንስጥበት። ያው እኔ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። አሁን ደግሞ በጣም ደህና ሆኛለሁ። ያው ከዚህ በኋላ በደንብ ደህና ሆናለሁ። ዋናው ነገር እንግዲህ ሃይሚ ያንቺ ደህንነት ነው። ስለ ሁሉም ነገር ማለት ነው ስለሚኖረውም ስለማይኖረውም ጉዳይ ያንቺ ደህንነት ወሳኝነት አለው። እውነቱን ለማወቅ ያንቺ ደህንነት ቅድሚያ ሊሰጠው የሚገባ ስለሆነ በጤንነትሽ እንዳትደራደሪ ነው የምንለው እኛ። ያላሰብኩት ነገርና ያልጠበቅኩት ነገር ስለገጠመኝ ነው እንደዛ የሆንኩትኝ፣ ራሴን ስቼ የወደቅኩትኝና ማወቅ ያለብኝ ብዙ ነገሮች ስላሉ እነሱን ማወቅ ስለምፈልግ ነው። ገባህ? እንግዲህ አሁን ትላንትና ከብሩኬ ጋር ብዙ ጭቅጭቆች ነበሩ፣ ብዙ ንትርኮች ነበሩ። እውነቱን ንገረኝ ትለዋለች፣ እሱ ምንም የሚያውቀው ነገር የለም። እሱም በራሱ እርግጠኛ ስላልሆነ በቃ መግባባት አልቻሉም። ቀኑ ሙሉ ስታለቅስ ነው የዋለችው ማለት ይቻላል። እና በጣም ደስ የማይል ስሜት ውስጥ ነው ያለችው። እሷም በእሷም ቦታ ስንሆን ከባድ ነው፣ በሱም ቦታ ብንሆን ከባድ ነው። እንግዲህ የጠፋው ከመጀመሪያው ነው ማለት ነው። ልጅቷ እንደምትወደው ያውቃል። መጠንቀቅ የነበረበት እሱ በፊት ነበር እንጂ ብዙ ጊዜ እንግዲህ የሆነ ነገር ሲፈጠር ነው አይደለ ጭንቀት ውስጥ መንገባው። አስቀድመን ግን መጠንቀቁን ለምን እንደምንረሳው አላውቅም። እኔ ይገባኛል። ነገሮች ግልጽ ያልሆኑ ነገሮች አሉ። ትናንትና ያው ብሩኬ ውጣልኝ ብዬ ነው ያስወጣሁትኝ። ባላስወጣው ደስ ይለኝ ነበረ፣ ግን ደግሞ ደህና መሆን የምችል መስሎኝ ነበረ። ግን አሰብኩት ነገሮችን
መጀመሪያ መጠንቀቅ ነበረ። ገባህ አይደለ? እንደዚህ አይነት ለወንድ ልጅ የአንድ ቀን ስህተት በቂ ነች። እውነት ነው። ይሄ ነው እንግዲህ አሁን እሱ ስለከፋው ብቻ ከሀይሚ ጋር በመደባበሩ ብቻ ቀጥታ ልጅቷን መጥቶ ማግኘቱ ይሄ ነው ትልቁ ችግር ማለት ነው። አያችሁ አይደለ? ልጅቷ ደግሞ የምትፈልገው ነገር ስለሆነ ቡርኬ ወደ ራሷ መመለስ ስለምትፈልግ እንግዲህ እንደተጠቀመችበት ነው። ዛሬ ላይ ደረቷን ነፍታ እንደፈለጋት የልጅ አባት አንተ ነህ ብላ እንድትናገር ያደረጋት ያቺ ስህተት ናት ማለት ነው። እና ምናልባት እንግዲህ ሊሆንም ላይሆንም ይችላል ብለን እንወስዳለን። አሁን የብሩኬ ልጅ ሊሆን ይችላል ላይሆን ይችላል የሚለው ማለት ነው። እርጉዝ ስለመሆኗም እንግዲህ በዛሬው የአልትራሳውንድ ውጤት ላይ የምናውቅ ይሆናል ማለት ነው። እና ከዛም በኋላ ነው ልጁ የማን ነው የሚለው ነገር ላይ እንደገና ደግሞ ሌላ ራሱን የቻለ እውነቱን ለማወቅ ጥረት ማድረግ የሚያስፈልገው ማለት ነው። በነገራችን ላይ ይሄ ነገር እኮ እስቲ ሆኗል አልሆነም የሚለውን እኮ አልናውቅም። እኔ ግራ ስለገባኝ ነው። ብዙ ነገሮች በጣም ነው የሚያወዛግቡት። አንደኛ መጥቻለሁ አለ፣ ከ6 ወር በፊት መጥቻለሁ፣ አግኝቻታለሁ አለ። የዛን ሰዓት ደግሞ ነገራቶችን ለማሰብ ሞከርኩኝ። በተጣላንበት ጊዜ የሆነ ሰዓት ጠፍቶ ነበረ እና እሱ ለካ እሷ ጋር መጥቶ ነው አላቅም። የዛን ሰዓት መጥቶ ምን ያድርግ ምንም አውቀው ነገር የለም። እዚህ ጋር ነው ችግሩ እኮ ይሄ ነው። በቃ አሁን ምንሸሸው ወዴት ነው? ቤተሰቦች ማወቅ ያለብን ነገር የሆነ ነገር ችግሮች ሲፈጠሩ ወደ ችግር መሸሽ የለብንም። ከችግሮች የበለጠ ለመራቅ ደግሞ በቃ ብቻችንን መሆን እኮ በጣም ትልቅ እንትን ነው። ኢቨን ብቻችንን መሆን ባንችል ራሱ ቤተሰብ እናታችን ጋር ለምን አንሄድም? ለትንሽ ጊዜ ብለን ከባድ የሆነ ነገር ውስጥ እንዳንወድቅ ጥንቃቄ ማድረግ አለብን። እሷም ደግሞ ስለምትወደው ወጥመድ ውስጥ አስገብተው ሊሆን ይችላል። ምንም አላውቅም። ያም ሆነ ግን እሷም ሴት ልጅ ነች፣ በዛ ላይ ደግሞ እርጉዝ ነች። ሆዷ እንደዛ ሆኖ መቼም ውሸት ሊሆን አይችልም። ሆዷ እንግዲህ እኛ እንዳየነው ከሆነ በጣም ትልቅ አይደለም። እውነት ለመናገር በምትለው ደረጃ የ6 ወር ልጅ ከሆነ የያዘችው አላቅም። አንዳንድ ሴቶች እርግዝና አያስታውቅባቸውም የሚባሉ ሴቶች አሉና ምናልባት ከነዛ ጎራ ውስጥ ሆና ከሆነ አላቅም፣ ግን ብዙም እያስታወቀችብኝ አይደለም። እስቲ ለማንኛውም ውጤቱን እናየዋለን። እርጉዝ መሆኗ ታዲያ ግዴታ ብሩኬ መሆን አለበት እርጉዝ ለመሆኗ? እኔ አላቅም። እሱን አላቅም። አሁን እሱን ማወቅ የምችለው ዛሬ ነው። ግዴታ ልጅቷ አልትራሳውንድ ምናምን መታየት አለባት። አልትራሳውንድ ማለት አይ ቲንክ ጊዜውን ይናገራል መሰለኝ፣ መቼ እንደሆነ ስንት ጊዜ እንደሆነ። እሱ ደግሞ የመጣ የነበረው ከ6 ወር ነው ከ6 ወር ምናምን አለች። አያችሁ እንግዲህ አሁን መቼም ዲኤንኤ ማለት አይቻልም። ልጁ ሳይወለድ ዲኤንኤ መመርመር ስለማይቻል ቢያንስ ይሄኛው ያው እርግጠኛ አይደለችም። ጊዜውን ሊናገር ይችላል እንጂ የቡርኬ ልጅ መሆኑን ግን አይናገርም። ይሄ ነገር ከተቀራረበ እንደገና ሌላ ህመም ነው ማለት ነው። ገብቷችኋል? ሲወለድ ደግሞ ሌላ ህመም። ምክንያቱም ጥርጣሬው ራሱ ወደ እውነታው ይቀርባል ማለት ነው። ሰምተሃታል አይደል? የዛን ሰዓት ከ6 ወር በፊት መተህ ነበር ስትል ሰምቻታለሁ። ከዛ እኔም ራሴም ላይ ለመፍረድ ወይ ብሩኬም ነፃ ለመውጣቱ እሷ 6 ወር ብላለች። አልትራሳውንድ ተነስታ 5 ወር ወይ 4 ወር ቢሆናት ወይ ደግሞ 7 ወር ቢሆናት እቺ ልጅ ውሸቷን ነው ማለት ነው። እውነት ነው። እንግዲህ መቼም 4 ወር ከሆነ 6 ወር በፊት ነው የተገናኘ ነው ብላለች። 7 ወር ቢሆን ደግሞ 6 ወር በፊት ምንም ላይገናኝ ይችላል። ኤግዛክት ግን 6 ወር ከሆነ ከባድ ነው። እንደዚህ በመጠራጠሬ ራሱ በራሴ አፍራለሁ። ታውቃለህ እንግዲህ ሰው ስታምኑ እንደዚህ ነው። ብሩኬን በጣም ስለምታምነው እሷ ሀይሚ ብሩኬን በመጠራጠሯ ራሱ ምን ያህል እንደከበዳት ማለት ነው። ተመልከቱ። ከባድ ነው ሰው ስታምኑ ማለት ነው። እውነት በራሴ አፍራለሁ፣ ግን ደግሞ በጣም አምነው ስለነበር ነው። ያለቅሽ ነው። ምን ላድርግሽ? ለምን አትረጋጊም? ራሽን አትውጂያት አይደል? በጣም ስለከፋኝ እኮ ነው። እኔ ማልቀስ ፈልጌ አይደለም፣ ግን በጣም ከፋኝ። ማለት ነገሮች ከአቅሜ በላይ ናቸው። ብሩኬ ለምንድን ነው የማትረዳኝ? እንግዲህ አንዳንድ ጊዜ ስሜታችን ሲጎዳ ፈልገን
ሳንፈልግ የምናደርጋቸው ነገሮች ስሜትን መቆጣጠር አይቻልም። ገብቷችኋል አይደለ? በቃ የሆነ የውስጣችን የሚረብሸን ነገር ምናምን ሲያጋጥመን ሳንፈልግ የምናለቅሰው ነገር ሊኖር ይችላል። በጣም ከባድ ነው። ስለዚህ አታድርግ በመባል ደረጃ የምናደርጋቸው ነገሮች አይደሉም ማለት ነው። ከመሄዳችን በፊት አንድ ማድረግ ያለብን ነገር አለ። ደውልላት እያለች ነው ልጅቷ ጋር ይደወል፣ እዩ ጋር ይደወል እና አልትራሳውንድ እንድትታይ እፈልጋለሁ። ብሩኬ እኔ ላምንህ እፈልጋለሁ። በቃ በጣም ስለምትወዱ ነው። በነገራችን ላይ እንግዲህ ላምን እፈልጋለሁ። ልታምኑ ነው የምትፈልገው። የተፈጠረውን ነገር አውቃ የእሱ ላይ ያላት እምነት እንዲመለስላት ትፈልጋለች እና እኔም እኮ በጣም እየጨነቀኝ ነው ታውቂያለሽ። ተስፋ መቁረጥ እፈልጋለሁ። ቁርጤን አውቄ መቀመጥ እፈልጋለሁ። ገባ? በእኔ ነው ተስፋ መቁረጥ እፈልጋለሁ። ለምን? በሁሉም ነገር ለምን? መታለች እንግዲህ ልጅቷ ተደውሎላት መታለች። እውነት ለመናገር ይሄን ውጤት እንደው እኔ ጥሩ ያርግላችሁ። በቃ ማለት የእናንተን ህይወት የማይበጠብጥ ቢሆን እመኛለሁ። አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋለሁ። ውሸት ፍቃደኛ አልነበረችም። እንግዲህ አልትራሳውንዱ ለመነሳት ፍቃደኛ አልነበረችም ልጅቷ። ሆኖም ግን በመጨረሻ ያው አሳምነዋታል። ሽን ከሆነና ያልሽው ጊዜ ምናምን ውሸት ከሆነ ከዚህ በላይ የሰው ህይወት ባትበጠብጪ ወይም እርስ በርስ ባንጣላ ባንበጣበጥ ደስ ይለኛል። እንግዲህ እውነት መሆኑን እና እሱ እናውቃለን ነው የምትለው። ብሩኬ አላቅም እያለ ነው፣ እሷ ግን ያውቃል ነው የምትለው። በግድ እንግዲህ መገናኘታቸውን እንግዲህ አምኗል፣ ግን ደግሞ የተፈጠሩ ነገሮችን ነው አላቅም ያለው ማለት ነው። እና ስለዚህ አሁን አልትራሳውንድ እየታየ ነው። ውጤቱ ምን ይሆናል አብረን እንየው ቤተሰቦች። ያው በነገራችን ላይ አልትራሳውንድ ላይ እውቀት ያላችሁ ሰዎች እንግዲህ በዚህ ሰዓት ላይ ማየት ትችላላችሁ ምን እንደሆነ ማለት ነው። ያው እኔ ብዙም እውቀቱ ስለሌለኝ ነው። እዚህ ጋር እንግዲህ እያየን እንዳለ ነው ሆዷ ትንሽ ከፍ ያለ ይመስላል እንጂ ሰሞኑን እያየው ካለው ትራሱ ትንሽ ለየት ይላልና እንዴት ነው የልጁ ድምጽ ነው? ይሄ ከባድ ነገር ነው የምር። ይሄ እንግዲህ የፅንሱ የልብ ምት ነው እንደዚህ ያሳያል። ምክንያቱም እኔ በዚህ ጊዜ እንደዚህ ከባለቤቴ ጋር ኦልሬዲ ክትትል ስታደርግ ሄደን ምናምን ቼክ አድርገን ነበርና ልብ ምታቸው የፅንሱ ልብ ምት እንደዚህ ሲሆን እንደዚህ ያለ ድምጽ ይሰማል። እንደዚህ ያለ ሲግናል የሚያሳየን ማለት ነው። የልጅ የልብ ትርታ ከብሩኬ ተረጋጋ። ብሩኬ እንግዲህ እርጉዝ መሆኗን ራሱ ሲጠራጠር ነበረ፣ አላምንም ነበረ። ሌላው ቀርቶ እንግዲህ የፅንሱን እድሜ ነው ዋናው ነገር እኛ ማወቅ የምንፈልገው። የፅንሱ እድሜ ስንት ይሆናል የሚለው 26 ሳምንት ነው። አንድ ልጅ ነው 26 ሳምንት 26 ሳምንት ማለት አካፍሉት 26 ሳምንት ለ4 አካፍሉት ስንት ወር ማለት ነው? 6 ወር አካባቢ ማለት ነው። ስለዚህ ጉዳዩ ወደ እውነታው መጣ ማለት ነው። ተጠጋ ማለት ነው ወደ ልጅቷ ወደምትለው። ስለዚህ ለሃይሚ በጣም ከባድ ነው ማለት ነው። አንድ ልጅ በጣም ያሳዝናል የምር በጣም እኔ ራሴ ሄዳለሁ። ብሩኬ ራሴ ሄዳለሁ። እኔ ላርስሽ። እሺ እኔ ላርስሽ። በጣም የሚያሳዝን ነገር ነው እውነት። እንግዲህ ሃይሚ ባይሆን ደስ ይለኝ ነበረ የምር ባይሆን ደስ ይለኝ ነበረ። ሆስፒታል ውስጥ አንዳንሽ ብሩኬ ግን የኔ ካልሆነ ንጋት ትላለች። ማውቂ ከተፈለጋችሁ ነው ወቀታል። ከዛ በኋላ ደግሞ ምን ሆነ ቢቀጥለው አይ ብሩኬ አይመለከተኝም ማለት አትችልም። አሁን የገባህበት ዕዳ ስለሆነ እስከ መጨረሻው ውጤቱ መታወቅ መቻል አለበት።
እስኪወለድ ያንተ ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይመስላል። እንግዲህ በሚቀጥለው ምን ይፈጠራል የሚለውን አብረን ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው